አንዱ ሀብታችን ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሙስሊም መሆናችን አንዱ ሀብታችን ትልቁ ሀብታችን ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ተከታይ መሆናችን ሙስሊም መሆናችን በብዙ ጊዜ አልሐምዱሊላህ 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 እንድንል ያደርጋል። ለዛ እኮ ነው ሷሊሖች ረቢ አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዐምተ ዐለየ ወዐላ ዋሊደየ ወአን አዕመለ ሷሊሐን ተርዳህ ብለው የሚሉት ማለት ነው። ነቢዮች ተከታዮቻቸው ጌታዬ ሆይ አሳውቀኝ እንዳመሰግንህ። አላህ የረዳው ሰው ነው አልሐምዱሊላህ የሚለው። አላህ ያገዘው ሰው ነው አልሐምዱሊላህ ብሎ የሚለው። አላህ የመረጠው ሰው ነው አልሐምዱሊላህ የሚለው። አላህማ ያልመረጠው ሰው ሲያማርር ሲበሳጭ ለሌላ ነገር ሲዳረግ ነው የምናየው። አላህ የመረጠው ሰው ግን አልሐምዱሊላህ ይላል በብዛት አላህን ሱብሓነሁ ወተዓላ ያመሰግናል። ሙስሊም ሲያገኝ ያመሰግናል፣ ሲያጣ ሰብር ያደርጋል። ቢያጣም ቢቸገርም አልሐምዱሊላህ ዐላ ኩሊ ሓል ይላል። በማንም ባህሪ ላይ በምንም ባህሪ ላይ ቢሆን አልሐምዱሊላህ። አላህ ደግሞ ይሄን መስማት ነው የሚፈልገው እንጂ አላህ የሚከሰስ ጌታ አይደለም። አላህ እኮ እንዲህ አረገኝ የሚባል አይደለም። ከቸገረን አላህን ሱብሓነሁ ወተዓላ መሰኒ የዱር ወአንተ አርሐሙ ራሒሚን ነው የሚባለው። ጌታዬ ሆይ ችግር ነክቶኛል፣ ይህን ችግር አንሳለኝ ብለን አላህን ሱብሓነሁ ወተዓላ እንለምነዋለን።